ግን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ። ከላኩኝ በኋላ ልኬለቴ ካለቀ በኋላ እንደገና 73,000 ብር 600 ላኪልኝ። ገንዘብ ወደ ባንክ ሲመጣ እንደ ኤሊ በቃ እንደ ኤሊ ተጎትቶ ይመጣል። ሲወጣ እንደ አንበሳ፣ እንደ አነር፣ እንደ ነብር። ከጋብቻ በፊት ምንም ነገር አናደርግም የምትሉ ሰዎች እሺ ልብስ መሸጫ ሄዳችሁ ጫማና ሱሪ ሳትለኩ ነው የምትገዙት? ሰላም ውድ ሀገሬ ልጆች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ህይወት ነኝ። እንዴት ናችሁ ውድ ሀገሬ ልጆች? ዛሬም በአዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ስለ አንዲት ወጣት ነው። እቺ በምስሉ ላይ የምትመለከቷት ወጣት እንግዲህ ትዕግስት ወይም ቲጂ ትባላለች። መሪር የሆነ የህይወት ገጠመኛን በሶሻል ሚዲያ አጋርታለች። ቲጂ እንግዲህ በጣም የቤተሰብ የመመስራት እንዲሁም ደግሞ በጣም ልጅ ወልዶ የማቀፍ ጉጉት ስለነበረባት ወደ ቲክቶክ ሄዳለች ማለት ነው። ለምንድን ነው የሄደችው? እንግዲህ የምነግራችሁ ይሆናል። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ እያደረጋችሁ ማለት ነው። እንደዚህ አዳዲስ መረጃዎች እንዲደርሷችሁ እንግዲህ ቶሎ እንዲደርሳችሁ የደወል ምልክቷን አንዴ በመንካት ኖቲፊኬሽን እንዲደርሳችሁ አድርጉ ማለት ነው። እንዲሁም ቪዲዮም በላይክ ጀምሮ አመሰግናለሁ። እቺ እህታችን እንግዲህ እንደነገርኳችሁ ትዕግስት ነው የምትባለው። በጣም የዋህ እና በጣም ቅን ልብ ያላት ሰው ትመስላለች። እንግዲህ በሶሻል ሚዲያ ያጋራችው ነገር በጣም ብዙዎችን መነጋገሪያ ሆኗል ማለት ነው። እንዲሁም ብዙዎችን አሳዝኗል ማለት ነው። እንግዲህ ትዕግስት ቤተሰብ የመመስረት ልጅ ወልዶ የማቀፍ ጉጉት በጣም ስለነበራት ወደ ቲክቶክ በመሄድ ትዳር እናገናኛለን ወደሚሉ ትደውላለች ማለት ነው። ስትደውልም እንግዲህ ትዳር እናገናኛለን ብለው ምንም ሰውን ራሱ ልጁን ራሱ ሳታየው ችግር የለም እናገናኝሻለን በማለት ብር እንዳጭበረበሯት ነው እንግዲህ የተናገረችው ማለት ነው። እንግዲህ ትዕግስት ብር ላኪ ለዚህ ነው ለሽማግሌዎች ነው ለድግስ ነው እያሉ ብር ላኪ እንዳሏት ነው በሶሻል ሚዲያ በኢንተርቪው ስትናገር የነበረው ማለት ነው። በጣም የሚያሳዝነው ነገር እንግዲህ ቲጂ የዋህ በመሆኗ ልጁን እንኳ በፎቶ ራሱ የሱን እንዳልነበረ ነው እንግዲህ የተረዳ ነው ከሷም ንግግር አንጻር ማለት ነው። እንግዲህ በዚህኛው ዙር በጣም ብዙ ብር እንደበሏት ነው የተናገረችው። መጨረሻ ላይም አገባሻለሁ ያላት ሰው ሰርግ ደግሳ ሁሉንም ነገር አድርጋ በማግስቱ ታስሬያለሁ ነበረ አለኝ ያለችው ማለት ነው። በጣም ነው የሚያሳዝነው። እኔ እንጃ ምን እንደምላችሁ አላውቅም። እናንተ ቦታ ሆናችሁ ብታዩት ምን ያክል ልብ እንደሚሰብር ምን ያክል ስሜትን እንደሚጎዳ አስቡት። እንግዲህ እቺ ሴት ነገ ትዳር ይኖረኛል፣ ቤተሰብ የመመስረት ነገር ይሳካልኛል፣ እንዲሁም ደግሞ ልጅ አቅፌ መውለድ ልጄን አቅፌ ስማለሁ ብላ በደስታ ያላትን ሁሉ እንግዲህ ሰርጉንም የሱንም ሰርግ በሷ ብር ነው እንግዲህ የተደገሰው እንዳለችው። እሱ አልደገሰም፣ የውሸት ነው። ግን ብር መደገሻ ብሏት በጣም ብዙ ብር በልቷታል። ወደ 300 ምናምን ሺህ ብር የሚጠጋ ብር ተጭበርብር ያለው ነው እንግዲህ ያለችው። እንግዲህ ትዕግስት አሁን ላይ
በአካውንቴ ራሱ ምንም አይነት ብር የለኝም፣ ከ2000 ብር የሚበልጥ አካውንቴ ውስጥ የለም ብላለች። በጣም የሚያሳዝነው ነገር እንግዲህ ቲጂ አንዴ ብቻ አይደለም የተሸወደችው። ከዚህም በፊት ትክክለኛ ትዳር አገናኝ ነኝ በሚሉም ለሁለተኛ ጊዜ እንደዚሁ መጭበርበሯን ነው እንግዲህ ኢንተርቪው ስታደርግ የሰማሁት ማለት ነው። እና በጣም ነው ያዘንኩት። አንዳንድ ሰዎች ለራሳቸው ጥቅም ብቻ ሲሉ የተለያዩ ዘዴዎችን የተለያዩ ገንዘብ መብያ ዘዴዎችን ይጠቀማሉ ማለት ነው። ይሄ ግን የትም አያደርስም። የሰው ሀቅ የሰው ነው። በዚህ ላይ ሴት ልጅ ናት። ምን ያክል የስነ ልቦና ጉዳት እንደሚደርስባት ማሰብ አያዳግትም። እና በጣም ነው ያዘንኩት፣ ምክንያቱም ሴት ልጅ ነኝ። አንዳንድ ሰዎች ደግሞ በጣም የምታሳዝኑት ነገር ኮሜንት ሳነብ ነበረ። እቺ እኮ ትልቅ ሴት ናት ልጅ ምናምን ትላለች እንዴ ብለው በጣም ብዙ አይነት ኮሜንት የሚሰጡ ሰዎችን ኮሜንት አንብቤ ያለው ማለት ነው። ይሄ ተገቢም ትክክልም አይደለም። ከኛ ከኢትዮጵያውያን ወይም ከአንድ ሰው ሕሊና ካለው ሰው እንደዚያ ያለ ኮሜንት መጻፍ ጥሩ ነው ብዬ አላስብም። ምክንያቱም ልጅ የሚሰጠው የሚነሳውም ፈጣሪ ነው። ከዚህ በፊት ታስታውሱ ከሆነ ምናልባት ካልተሳሳትኩኝ ከ60 አመት በላይ የሆነች አንዲት እንስት ልጅ ወንድ ልጅ ለዛውም ሸበላ የመሰለ ወንድ ልጅ ፈጣሪ እንዳሳቀፋት በሶሻል ሚዲያ ሲሰራጭ አይቻለሁ። ስለዚህ ልጅ የሚሰጠውም የሚነሳውም ፈጣሪ ነው። በ100 አመት ራሱ ሊሰጥ ይችላል። እሱ ምን ይሳነዋል? እና እንደዚህ ያለ ኮሜንት መጻፉ ተገቢ ነው ብዬ አላስብም። እንደዚህ የምታስቡ ልጆች ተቆጠቡ ማለት እፈልጋለሁ። ወደ ቲጂ ስመጣ እንግዲህ ቲጂ አሁን ላይ በጣም እንዳዘነች ከዚህ በፊት መሸወዴ በጣም የብዙ ችግር ብዙ ጉዳት እንደፈጸመባት ለአመታት ስታጠራቅመው የነበረውን ገንዘቧን በውሸት ትዳር እናገናኛለን በሚሉ ሰዎች መበላቷ እንግዲህ እንዳዘነችም ተናግራለች ማለት ነው። ሰዎች እንግዲህ አንድ ነገር ስታደርጉ ከዚህ ቪዲዮ ላይ ትምህርት መውሰድ አለባችሁ። አንድ ነገር ከማድረጋችሁ በፊት ወይም ወደ እንትኑ ከመወሰናችሁ በፊት ያንን ነገር በደንብ ማጣራት ይኖርባችኋል ማለት ነው። አሁን ድምጹን ራሱ ሲላላኩ የነበረው ቴክስት ድምጹ በጣም ወጣት ነው ምናምንና የተለያዩ የስርቆት አይነቶች በጣም እየተስፋፉ ስለሆነ ከዚህ በጣም መጠንቀቅ ይኖርባቸዋል ማለት ነው። በየጊዜው የምናየው ነገር ሁሉ